ሲጀመር ማለት ነው። የዱባይ ህግ እንደሌላ ህግ አይደለም። በነገራችን ላይ ጠንካራ ነው የዱባይ ህግ። ዝም ብሎ እንደሌላው ህግ አይደለም እኮ እንደ ቤት አንቺ አመት ከአምስት ወር አመት ከሶስት ወር ቆይ ስሚ አመት ከሶስት ወር ሩታ እንዲህ ሲፋጁ ስልክ ብለን ኮሜንት ላይ ስንጽፍ ያነጠፈ ለምን አሁን ዱባይ ሊሄድ ሲነጠፈ ብር እርዱኝ አይደል? ይሄ የኔ ቢጤ ስም ያዳም እሙዬ ባለ ገስት ላይ ገብቶ ማለት ነው። ገስት ላይ ገብቶ ብታይ እሱ ገስት ውሃ እየጠጣ ለሀጩን በውሃ ለሀጩን እያንጠባጠበ አስገብቶኝ ነበር። ተው የምር ተው። ረፊ ተዋት በይ። ይኸውልሽ ውሃ ሲጠጣ ያምርበት ምን ኧረ በቀደም አሁን እንትናን ሰብራይ ናርክ ምናሱን ቂጧን ይሄ ጉጉር ቂጧን አይቶ ምናሱን ተረጎረ ግቢና እኔ ቤት ገብታችሁ ቪዲዮ ሰርቻለሁ። እኔ ቤት ገብታችሁ ሽንትሽን ነው የሚጨርሽው። አንዳንዴ ምናሱን እያረገ እንደ ህፃን ልጅ ሩታዬ መጣች ብሎ ምናሱን እያጸ ኧረ ስንቱን ናጽና ልጄ እኔ ነበር ስደግፍ የነበረው። ግቢ አዳሜ 10 ሰው ነበር። ይሄ 64 ሰው ግቡ። ወሬ አይደለም። ዛሬ ረግጠውኛል። አዳሜ ለምን ሰው እንዳይናገረኝ አንድ ሰው ሲሰርቡኝ ነበር። ይኸው እየቀዱኝ ነው። ቅዱ በደንብ ሌሎቹ ሞት አድርገን እንሰማሻለን። አንቺ ሂጂበት እሙዬ፣ ወሬሽ ይጣፍጣል። አንቺ እኔ እንዴ ማብኖኝ ለመሄድ ማብኖኝ ሩታ እኮ አብርሽን ስታወራ ባጃጅ ይዛ እንትን ይዛ እኮ ነው የምትቀመጠው። ሶፍት ለምን እንዳንጠባጠብ አናነብም። ኮሜንት ነው የምናነባለን እኛ። ጫወታ ነን። ኮሜንት አናይም እኛ። ጫወታ ነን። አሁን ኮሜንት አናነብም። ኮሜንት ማየት አይቻልም እንዴ? ምን አስፈለገ? ለምን ትያለሽ እንዴ? አንቺ ደግሞ የሆነ ሚዲያ ላይ ቀርቦ ማን የሚባል ሚዲያ ላይ ቀርቦ አላየሽም እንዴ? የጠጣ ወተት ሲንጠባጠብ አይቻልም። አስጠፋው እኮ እሱን ጋዜጠኛ አስጠፋው። ማራኪ ወጥ ነው እናት አጋ ለምንድን ነው ያስጠፋው? ግን ሙዬ እሱ ያስጠፋው ወይስ ራሱ ነው ያጠፋው? ለምን ጋዜጠኛው ነው እንጂ እንዲያጠፋ ያስደረገው። ጋዜጠኛውን ትክክል ነው። ለሀጩ እንደ ህፃን ልጅ ይሄ እኮ ገና ከአራስ ህፃን ልጅ የሚጠበቅ እኮ ነው። ይሄ አክታ ለሀጭ ህፃን ልጅ ጠጥቶ እንትን ሳታባቢው ስትቀሪ እንዴት ነው እንትን የሚለው እንደሱ። በቀደም ደግሞ ሩታን ጠቀጥባት ሩታዬ ልትመጣ ነው ብሎ ምናሱን ገብተሽ ቤት ቪዲዮ ሰርቻለሁ። ቤቴን ገብተሽ እኔ ውሸት አልወድም። ገብተሽ የሰርጉ ነገር እንዴት ነው? ዱባይ ሊሆን ነው ወይስ? የሰርጉ ነገርማ ድራማ ነው። ዝም ብላችሁ እዩ። ድራማ ነው። ትናንት ዛሬ የሆነ ልጅ አብሪሽ ሞት ሆስፒታል ገብቷል ብሎ ቪዲዮ ሰርቶ አይቻለሁ። ይኸውልሽ ዝም ጠብቁ። አሁን ከሰሞኑ ጠብቁ። የብሬን እኮ ነው፣ እየቀለድኩ አይደለም። አብሪሽ ሞት ሆስፒታል ገብቷል፣ ሆስፒታል ተኝቷል ብሎ ቪዲዮ ሰርቷል። ዱባይ ስልሳ ምናምን ሰው ነበረ ወጡ። 49 ሰው ስታርታፕ እያደረጋችሁ ሼር አርጉና ይግቡ። ፍቅር ቤት ነበር የሰባ ደርሶ ነበር። አንቺ ፍቅር ቤት ገብተሻልና አማሽ የተባልኩት ይኸው ይነይናችሁ ይነይልሽ ተንጫጫ። ለምን እስከዛሬ ስልክ ያነጠፍክ እንዴት አሁን ስልክ ነጠፍክ? የኔ ቢጤ ብዬ ሰደፍኩት። አሁን ዛሬ የሰደፍኩት ሪከርድ ይኸው አሁን ተፖስተዋል። ይቦስታሉ እንትን እያደረጓል። እውነትሽን እኮ ነው ያለው። ምን ማለት ነው? በወር 1 ሚሊዮን ብር፣ ግማሽ ሚሊዮን፣ 1 ሚሊዮን እየበላ በዩቱብ እየተከፈለው ከሽንት ቤት ከሚያጥቡት ለእናቷ ቡና የማትጉት ለእናቷ እዛ ጋ ቡና መጠጫታ ያለች እናት እያለቻት ለሱ እመቤቴ አንደኛ ልጆች እኮ ናቸው። ከነሱ ጋር የደገፍኩበት እውነት ልጁ ምን አጠፋ? ልጁ እኮ አላጠፋ። በጣም አብርሃም ማለት በጣም ራስ ወዳድ፣ በጣም በቃ ታውቂያለሽ፣ ብር በጣም የሚወደው። በስመ አብ ወልድ ወመንፈስ ቅዱስ። ሰው ብር ይጠላል ነው። እግዚአብሔርን ምን ማለት ነው? እጅግር እያለው መስራት የሚችል ወጣት ጥርንግላ መልኩን ወልውሎ አሳምሮ አያፍርም እንዴ? እርዱኝ ብሎ ስልክ መለጠፍ። ግን በእናትሽ እዚህ ላይ ይኸውልሽ ማማዬ፣ እዚህ ላይ አባቶችን መጥራት የለብንም። ግን እነዚህ ኩታራ በጎችን ማለት ነው ቤተሰብ አንድ አባት ገብቶ የማይመክራቸው ለምግን
መክሯቸው ሰው መዘግዘቁ በዚህ መሀል ማለት ነው። በጣም ይቅርታ አድርጉልኝና እኔ ቤተሰብ መሳደብ አልወድም። አባቱን መሳደብ ፈልጌ ሳይሆን ይቅርታ አድርጉልኝና አባትየው ራስ በጣም ራስ ወዳድ ነው። ነውር እኮ ነው። ብር በጣም ነው የሚወደው። ይቅርታ ነውር እኮ ነው። ሰው ፎቶ ሲዘቀዝቅ አብርሽ ራሱ ፎቶ ሲዘቀዝቅ ለምንድን ነው ወጥቶ ለምንድን ነው የምዘቀዝቁት? የማይ ነው አይልም ነውር ነው እኮ ፎቶ እኮ አይዘቀዘቅም። ነውር እኮ ነው። እኔ ይዘቅዝቁኝ፣ እኔን አያገኙኝ። ለምን 24 ሰዓት ሲዘቀዝቁኝ ነው? ይሄ እኮ ባለፈው ላይ ማለት ነው። እግዚአብሔርን ባለፈው 2 ሰዓት ምናምን ላይ ላይፍ ላይ ገብቶ አብሯቸው ዘቅዝቀው እንግዲህ የፍቅር አባት ነፍሱን ይማር እና የሞተ ሰው አነሳሽኝ አይበለኝና ሞቷል። እሱን ዘቅዝቀው እናቷን ዘቅዝቀው አብሯቸው ላይፍ ገብቶ እያየ ማርያምን ምስክሬ ናት እያየ አንሱ አላላቸውም። አብሮ ሲስቅ ፍቅርን ታፍቅር ጋር ትስራ ፍቅርም እንደዚህ ምናምን ሲሉት ራሱ እንደዚህ አትበሉ አላለም። እግዚአብሔርን ከፍቅር ጋር ለምን ትሰራለክ እያሉ ሁሉ ሲሉት ማለት ነው። እንግዲህ አስቢ፣ ምንም ያለው ነገር የለም። እግዚአብሔርን ዘቅዝቀው እንግዲህ የሞተ ሰው ዘቅዝቀው ማለት ነው። አይ እኔ በሱ ይሄው አሁን አጋጣሚ አሁን ብታይ አንዷን ሂጂ አባቷን ስትል አልሰማም። ሂጂ አባቷን ያቸው በውስጥ እንኳን የሆነ ነገር እንኳን በውስጥ አያደርጉም እኮ ምድረ መሀይሞች፣ ምድረ ዥንጦች። ለምደው እኮ ነው የፍቅርን አባት እየዘቀዘቁ የሞተ ሰው እየዘቀዘቁ ስለለመዱ ነው። ማያንችን አባት ሊዘቀዝቁ በጣም ክብር የላቸው። አባቴን አግኝተው በአካል ይዘቀዝቁታል። አይ እሱም አይዘቀዝቁትም፣ ግን ፎቶ ወረቀት ነው ሲሳሰባቸው በጣም ነው የሚደብሩ። ፎቶ ወረቀት ነው። ከእንደዚህ አይነት ከጠባብ ጋር ነው ሳወራ የነበረው። እንደዚህ አይነት ጠባብ ቆሻሾች ጋር ነው ሳወራ የነበረው። አቤት ነገ ቪዲዮ አቤት የነገ ቪዲዮ እግዚአብሔር በሰላም አሳድረኝ፣ ሰማዕቷ በሰላም አሳድሪ። አቤት 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 ለማየት ያብቃችሁ። እንዴት እንደምናረጋባቸው እነሱ ይዘቀዝቃሉ። እናቴ ዛሬ ፋሽን አድርገውታል። እኔ ሰው መዘቅዘቅ ተጀምሮ 1 3 4 ወር ይሆናል እኮ ፋሽን እንደ ፋሽን ነገር ነው። ነውር ነው ወይ ነውር ነው። እኔ ይዘቅዝቁኝ፣ ልጄንም ይዘቅዝቁት። እኛን አግኝቶ ስለማይዘቀዝቁ ደስ የሚልሽ ነገር እኔ ነገ ቪዲዮ ምሰራናቸው ሞራናቸውን የሚነካ ንግግራቸው፣ ሞራናቸው ኢትዮጵያ ሄደው እንደ ቆሻሻ እንደታዩ ነው። ይሄን ቪዲዮ ነው ምሰራናቸው። ምድረ ቆሻሾች ሄዶ ኢትዮጵያ መስቼ ካረጋቸው ይሄን ሁሉ ነው በሞራናቸው የምንረማመደው። አዳሜ የእናቷ ሞሶብ ሸረሪት እያደረባት ኬክ እየቆረሰች ከነኩኝ ደግሞ እብሳን ነው። እኔ ባይነኩኝ ይሻላቸዋል። እና እናቷ እዛ ቡና መግዣ አሮባት ቴሌቪዥን ሲገዙ ሶፋ ሲገዙ ምን ያላረጉን ነገር አለ? እግዚአብሔር ምስክሬ ነው። አይደለም እናትሽ ጀመርኮ በልጆቹ መፍረድ የለባቸውም። ምክንያቱም በዚህ ማለቴ በዩቲዩበሮች አይደለም መፍረድ ያለብን። ልጆቹ ራሳቸውን አንቺ ራስሽን መቆጠብ ያለብሽ ራስሽ ነሽ፣ ማወቅ ያለብሽ ራስሽ ነሽ እንጂ መተው አይደለም። ከማንኛውም ሰው እኮ ተሰጥቶ ይቀበላሉ ታዲያ። ስለዚህ አንድ ሰው ስደት ሲመጣ መብታችን ነው። ቤተሰቦቹን ሊቀይርና ራሱን ሊቀይር ነው የሚመጣው። መብታቸው ነው። በቃ አሁንም እኮ መብታቸው ነው። እንደ ማን ይከለክላቸዋል? በኪስሽ ማን ይከለክልሻል? አንድ ሰው መብቱ ነው ግን